ነገሩ በቃ አልፈልግም እኔ ምንም አይነት ተስፋ የለውም ነው የለውም በቃ ምን ተስፋ ነገር የለውም በቃ ኦኬ እንግዲህ እሺ ያው ፕሮግራማችን ላይ አንድ ምን ጮታት ጌም አለች ሁሌ እንደዚህ ከማስቆማቸው ሰዎች ጋር ማለት ነው እሷን አንድ ጌም እንጮትና እንለያያለን ማለት ነው ጌሙ የሚሆነው ምንድነው ያው ሁለታችሁም ፍቅረኛ የለንም ስላላችሁ ጌሙ የሚሆነው ምንድነው አንቺ የድሮ ፍቅረኛ ጋር ደውለን ያለው ነገር ላውድ ስፒከር ላይ አድርገን እናወራለን ማለት ነው ፍቃደኛ ከሆናችሁ ችግር አለው መጀመሪያ አንቺ ልትይ ኧረ እኔ እንደውም ደስ ይለኛል በዛው ድምጹን ሰማዋለሁ ኦኬ ስለዚህ በቃ ያለውን ነገር ደውለን እናወራለን ማለት ነው ፍቃደኛ ከሆነሽ እኔ አንድም አይ ችግር አለ ደውይለት በዛው ድምጹን ሰማዋለሁ ችግር የለውም ደውይለት ኧረ እኔ አልደውልም በዛው ድምጹን ሰማዋለሁ እንዴ ይሄ እኮ ችግር የለውም ማለት ምንም ቀለል ያለ ነገር በቃ እኔም ድምጹን ልስማው በዛው እኔ አልችልም በቃ እኔ አልፈልግም ጓደኛሽ አይደለ እንዴ ጓደኛሽን እሺ ምን ችግር አለ ቆይ ችግሩን ንገሪኝ እስቲ አይ በቃ እኔ አልፈልግም ስላልፈለኩ ነው ችግሩን ንገሪኝ እኔ አልፈልኩም በቃ ምን ነገር አለ ሌላ ነገር እንድንጠራጠር እኮ እያደረገችን ነው ቀላል ነገር ነው አንድ ደቂቃ ተደብሎ አይ እኔ ነው ሌላ ነገር አለ በቃ ምን ነገር የለም አልፈልግም እኔ እንዴ ነይ እንጂ ታዲያ ወዴት ነው የምትሄጂው በቃ እንሂድ ጌሙን ጨርሰን እንሂድ አይ እንሂድ በቃ እኔ ስላልፈለኩም እንሂድ አንዴ ደውለሽ እኮ እንዴት ነው ምናምን እንሂድ በቃ ዝም ብለሽ ነይ እንሂድ አጭር ነገር እኮ ነው የምትይው ሌላ ነገር የለውም እኔ ስላልፈለኩ ነው በእናትህ አስተጨንቀኝ እሺ በቃ እኔ ያንቺ መጨነቅ አይደለም ጓደኛሽ እንደምታያት ሌላ ነገር የሆነ ጥርጣሬ እስከተትሻት ግን አንዴ ቢደወል ይሄ ነገር ያበቃል ማለት ነው ደውለን እንስማውና እስቲ ብዙ ምን የሚያጠራጥር ምናምን ነገር የለውም እሺ በቃሽ ይደወልና እስቲ ላውድ ስፒከር ላይ አድርገን የሚለውን እንስማ እንስማው ላውድ ስፒከር አድርጊውና ሄሎ ወይ ሄሎ እንዴት ነህ ደህና ሰላም ነው ወጣ ብያለሁ መንገድ ላይ ነኝ ወጣ ብያለሁ መንገድ ላይ አንተ የት ነህ ስራ ቦታ ነህ እሺ እዛ ጠብቀኝ እሺ እዛ ጠብቀኝ እመጣለሁ እሺ ቻው ፍቅር ነው ያልሽው ወይስ ጆሮዬ ነው ያው በቃ ምንድነው ሌላ ነገር ጀምረሻል እንዴ ከሱ ጋር በቃ አልነግርሽ ብዬ በቃ ፈርቼ ነው ደፍረታታ እና ለዚህ ነው አልደውልም እያልሸሸሽ የነበረው በቃ እንዳትቆጪ ፈርቼ ነው በማላችሁ ተፈጠረ ነገር አለ ነው ወይስ ምንድነው አልገባኝም እንዴት እንደዚህ አይነት ነገር ትደብቂኛለሽ ሲጀመር በቃ ምን ማለት ነው በቃ አልነግርሽ ብዬ ፈርቼ በቃ በጣም ስለፈራሁ ነው በቃ አልቻልኩ አረ በጣም ነው የምትገርሚው የእውነት ይሄን ካንቺ አልጠብቅም አንቺ እኔ እንደማስታረቅ ምን ያህል እንደምወደው ታውቂያለሽ አይደል እንዴ በቃ አጋጣሚ ነው የተፈጠረ አስረጅኝ እስቲ ምን ቢሆን ማስረዳሽ በቃ አጋጣሚ ነው የተፈጠረ በቃ አልነግርሽ የምን አጋጣሚ ነው አንቺ ነሽ ማለት ነው ያጣላሽ ካንቺ ጋር ማውራትም አልፈልግም ከዚህ በኋላ እንደው ዋናው ይሄ ነገር ማወቅሽ ነው ይሄን ነገር በዚህ አጋጣሚ ባታቂ ኖሮ ይሄ ነገር ሁሌ ካንቺ እንደተደበቀ ነበር የሚቆየው ማለት ይሻለኝ ነበር እስከመጨረሻው አይዞሽ እንግዲህ ተረጋጊ ከባድ እኮ ነው እንደዚህ አይዞሽ በቃ ባከቶኛ ደም
ተመልካዮቻችን እንግዲህ የዛሬው ደግሞ ለየት ያለ ነገር ነው የገጠመን። ከስከዛሬው ለየት ያለ ነገር ነው። ሁለቱም ፍቅረኛ እንደሌላቸው ነው የነገሩን። ነገር ግን አንደኛው የተጣላችውን ፍቅረኛ አንደኛዋ ደግሞ በድብቅ ከሱ ጋር ግንኙነት እንደጀመረች ነው የሚያሳየው። ኦልሞስት 2 ወር ምናምን ነበር ያለችን፣ የ2 ወር ጊዜ ነው። ማን ያውቃል ይሄ ከኋላ የነበረውን ነገር ደግሞ ማን ያውቃል። 7 ወር ነው 7 ወር ተጣሩ። ከዛ በኋላ 2 ወር ደግሞ እነሱ ግንኙነት ፈጠሩ ማለት እንዴት ይሄ ነገር ሊፈጠር ቻለ? የተጣሉበት ምክንያትስ ምንድነው የሚለው ደግሞ ሌላ ጥያቄ ነው የሚሆነው ማለት ነው። ተመልካቾቻችን እንግዲህ ያው ከባድ የሆነ ነገር ነው ያየ ነው። እንደዚህ በየቦታው እየዞርን እንደዚህ የተለያዩ የተደበቁ ጉዶችን ባላሰቡት መንገድ እንደዚህ መንገድ ላይ ያወስቆምን ጉዱ እናወጣለን ማለት ነው። ላይክ ሰብስክራይብ በማድረግ አብራችሁን ሁኑ። ያው እንግዲህ ልጅቷንም ዝም ብዬ ጥያት አልሄድም። ያው ያለውን ነገር አጽናንቼ ያለውን ነገር ያው ማውራት አለብኝ። ምን ተፈጠረ፣ እንዴት ነው የሆነውን ነገር የሚለውን ደግሞ ያው አብሬያት ያለውን ነገር ለማወቅ ሞክራለሁ። መልካም ጊዜ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። መልካም ቆይታ